አይዞ ወንድሜ ስልጣን የማይፈታውን ጥያቄ መድኃኒዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም ለባለስልጣን አይደለም ለመድኃኒዓለም ንገሩት። ዓለም እንደ ሸንኮራ አገዳ መጣ ትጠፋለች። ሳብ አያችሁ አኝካ ትተፋናለች። ግዴለም አኝካ እንኳን ከተፋችን ግዴለም ማን ይፈልገናል? አማኑኤል ይፈልገናል። ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። የምንነጋገርበት የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 22 ቁጥር 30 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ በዘመኑ ያልተሳካለት ሰው ይላል። ይህንን ቃል የተናገረው ነቢየ እግዚአብሔር ታላቁ ኤርምያስ የተናገረው ቃል ነው። ኤርምያስ የቃሉ ትርጉም እግዚአብሔር አለ ከፍ ከፍ ያደርጋል። እስቲ እግዚአብሔር በሉ ከፍ ከፍ ያደርገናል። እግዚአብሔር ከፍታን ያደርግላችሁ። እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይደርጋል። በሕይወታችሁ ውስጥ ልቅሶ ቢሆን በትዳራችሁ ውስጥ ልቅሶ ቢበዛ ሰንሰለታማ የሆነ ችግር በሕይወታችሁ ቢፈራረቅ እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ የምታውቁሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርጋል። እግዚአብሔር ይምጣና ከፍ ከፍ ያደርገን። ለቅሶ የበዛበትን ትዳር፣ ማጉረምረም የበዛበትን ትዳር፣ ተስፋ የቆረጥንበትን ሕይወት እግዚአብሔር ይምጣና ይቀይርልን። አሜን በሉ። ማን ይቀይረው? የእግዚአብሔር ልጆች። በትዳር ዘመኑ ያልተሳካለት ባለትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ? ብዙ አይነት ስኬቶች አሉ በሕይወት። አሁን እዚህ ውስጥ ያልተሳካልን ነገር ምንድነው ብንል ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካል። ንግድ ጀምሮ ያልተሰመረለታል። ተምሮ ስራ ያጣል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ውስጥ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል። ምንም የተለወጠ የለም። ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። ከኃጢአት የሚያጥቡን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑት ሰዎች የሉም። ልብ አድርጋችሁ ስሙኝ። አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው። ከተዳደፍንበት እንድንጠራ ነው። የሚያጥበን ጌታ አለስ መቆሸሻችን ከገባንና ካመንለት መውደቃችን ከገባን እጃችንን እንስጠውና እሱ ደግሞ እጁ ይዞ ስቦ የሚያነሳን ጌታ እንዳለ እንነግራችኋለን። ብዙ በሕይወታችሁ ያልተፈቱ ቋጠሮች አሉ። አዎ ከቋጠሮ በፊት መፈታት ያለብህ አንተ ራስህ ነህ። ጤናማ ያልሆነ ትዳር ውስጥ ያለ፣ ጤናማ ያልሆነ ንግድ ውስጥ ያላችሁ፣ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ መጀመሪያ ትዳራችሁ ይፈወስ፣ መጀመሪያ ንግዳችሁ ይፈወስ፣ መጀመሪያ እናንተ ጤናማዎች ሁኑ። ለዚህ ነው ብዙ አይነት በሕይወታችን ስኬት የሚለው ነገር የተለየን። በዘመኑ ያልተሳካለት ሰው በሕይወቱ ጣውረድ ያላችሁ፣ ለጊዜ ተቸግራችሁ የተጎሳቆላችሁ፣ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም፣ ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ፣ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ፣ ሰው የምትጠይቁበትን ቋንቋ ያጣችሁ፣ ብድር ተበድራችሁ መንደሩን ዞራችሁ ምትገቡ፣ አመሻሽ ላይ ወደ ቤት ምትገቡ፣ ሌሊት ከቤት ምትወጡ አላችሁ፣ በሰቆቃ የምትኖሩ አላችሁ። የወር ደሞዛችሁ ይኸው ቤት ልጆቻችሁ ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ። ስኬት ማን ነው? ስኬትስ ምንድነው? ኤርምያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተ ዘመድ ተሰብስቦ የእናንተን ጥያቄ መፍታት ላይችል ይችላል። ገንዘብ የማይመልሰውን ጥያቄህን ግን አማኑኤል ይመልሰዋል። አይዞ ወንድሜ ስልጣን የማይፈታውን ጥያቄ መድኃኒዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም ለባለስልጣን አይደለም ለመድኃኒዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። ነገራችንን ለእግዚአብሔር አሳልፈን አልሰጠነው። ዛሬም ጭንቀት አለ።
ዛሬም ምጥ አለ። ዛሬም ከነቋጠሯችን መተናል። ዛሬም ለቅሶ ነው፣ ነገም ለቅሶ ነው። ይሄው በለቅሶ ከቀጠልን ብዙ ዓመታት አሳልፈናል። ያልተስተካከሉ የህይወት ምዕራፎች አሉ። ምንድነው ወጣቶች ይሄንን በዘመኑ ያልተሳካለት ሰው ብያለሁ። በጣም ብዙ ወጣቶች ስላላችሁ በወጣትነት ዘመን ስኬትን የሚያደበዘዙ ነገሮች አሉ። እነዚህን ነግሬያችሁ ትምህርቴን እቋጫለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር አይሁን። በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው፣ ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። ስለዚህ ወጣት ስትሆን ሁለት ነገር ይፈትናል። በሁለት ነገሮች ትወድቃላችሁ። የመጀመሪያው ዝሙት ነው፣ ሁለተኛው ገንዘብ ነው። ዝሙት ያልጣለውን ገንዘብ ይጥለዋል፣ ገንዘብ የጣለውን ደግሞ ዝሙት ይጥለዋል። እንዲህ ካለ ኃጢአት መድኃኔዓለም ሁላችንም ይጠብቀን። በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ ጥቂት እየከፈልን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱ ትነግራችኋለሁ። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው። ሰማችሁኝ? የወጣትነት ዘመንን የሚያጨልም ስኬት የሚለውን ነገር የሚነጥቀን አንደኛው ማን ነው? ንገሩኛ። ዋነኛው ዝሙት ነው። ቅዱስ መጽሐፍ ዝሙት ካለበት ሽሹ ተብለናል። በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልንም፣ ሸሽቶ ማምለጡን እንችላለን። ትችላላችሁ? አያችሁ፣ ሸሽቶ ማምለጥ ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረን ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለእናንተ ዝሙት ስኬትን፣ ዝሙት ህይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁ ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር መቅደስ ሰውነታችን የሚያቆሸሽ ነገር አይሆንም በሉ። አያችሁ፣ ለቅድስና ነው እሺ በሉ የተባልነው። ዓለም እንደ ሸንኮራ አገዳ መጣ ትጠፋለች። ሳት አያችሁ፣ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም። ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ ያቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን ንስሐ ምን ነው? መንጻቱ ላይ ፈራን ምን ነው? ንስሐ መግባቱ ላይ ፈራን ምን ነው? ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱንስ አልፈራንም? የሌሊቱን እንቅልፍ አሸንፎ ማይሌት መቆሙንስ አልፈራንም? ይኸው አያችሁ፣ ዝሙት ህይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ህይወቱን የነጠቀው፣ ዝሙት ህይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የህይወት መሰናክል ዝሙት ነው። ለህይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ፣ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ፣ ንጹህ መስዋዕት እንዳናሳርግ፣ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ። እና እግዚአብሔር መንፈስ ቅዱስ ሰውነታችንን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በዝሙት በምንዝር የኖረች ሴት፣ ዝሙት መተዳደሪያ የሆነላት፣ ወደ እርሷ እየገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደሌ ነጻለሁ ብላላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ጋር እንዳደረሷት ለዚህ ታሪክ እንግዳ አይደላችሁ። ወንጀለኛ ተብላ ለብቻዋ። ወገኖቼ፣ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብር የሚበቃል? የለም እኮ።
እንደው አሁን ለመቅደሱ እንመጥናለን ራሳችንን ብንፈትሽ? እንደው ለአውደ ምሕረቱ እንመጥናለን? እንደኔ ያለው ደካማው መምህር አልቆሸሽንም? የደከምንበት ነገር የለም አለ? ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ በቀል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ይገርማል እኮ እና ሁለተኛው ገንዘብ ነው ብያቸዋለሁ። ምንድነው አልኳችሁ? ገንዘብ የወጣትነት ጊዜን። በነገራችን ላይ በወጣትነት ሰርታችሁ ገንዘብ መያዝ አይደለም እያልኳችሁ ያላችሁ፣ በገንዘባቸው የጠፉትን ወጣቶች ነው እያወራችሁ ያለው። በሚዛን ነበር ድሮ የምናጭበረብረው። አንድ ክፍለ ሀገር በጣም እህል አምራቾች ናቸው እና አንድ ልጅ ነው የሚነግረኝ፣ እየሰማችሁኝ ነው? መጋዘን ቁጭ ብዬ እህል ገዛለሁ ከገበሬ አለ። የኢትዮጵያ ገበሬ ደግሞ የምታውቁት ነው። እንደኔ ሂሳብ እንኳን በስርዓት እንደው አሁን ሂሳብ ተማርኩ ብል እኔ እንኳን አይሆንልኝም። እንደው የምታውቁት ነው። ከፊሉ ነው የተማረው አይደል? እንደው ምናልባት አሁን ያለው እየተማረ ሊሆን ይችላል። ሂሳብ የምንሰራው በእጃችን ነው አለ። እየሰማችሁኝ ነው? ኪሎ ስመንዝን ኪሎውን የሆነ የምንወስድባቸው ነገር አለኝ አለ። ቀጠለ ደግሞ አንድ አለኝ እያልኩ ነው ሂሳብ ይዘዋል። ያቺ አንድ አትደመርም። እየሰማችሁኝ ነው? እንዲህ እያደረኩ ብዙ ዘመኔን የኢትዮጵያን ገበሬ ሳጭበረብሮ ኖርኩኝ። ዛሬ ግን አንድ አለኝ የሚለው ራሱ ገበሬ ሆኗል። ማን አስተምሮት? እኛው። ይሰማችሁኝ ነው? እኛው። ማሩ ላይ ባዕድ ነገር፣ ቅቤው ላይ ሙዝ ነበር ምንቀልሰው። አረ ሙዝስ ከሆነ እሱስ ምግብ ነው። የሚገል ነገር ራሱ እንደው ገንዘብ ካገኘ ሰው የሚከትበት ይመስለኛል። በበርበሬው ላይ ሸክላ ነበር ድሮ የሚጨምረው። አረ አሁንም ሸክላውንም ችግር የለውም ይኸው እየበላ ነው። በጤፍ ውስጥ ጄሶ ነበር። አረ ጄሶስ ችግር የለም ይኸው ተስማምቶን እየኖርን ነው። ከባድ እኮ ነው ወገኖቼ። የት እንዳደረሰን አያችሁት? አጭበርብረን ያመጣ ነው። ገንዘብ ከጸጋ ይለያል። በዘመኑ ያልተሳካለት ወጣት ያልኳቸው አንዱ ዝሙት ያቆሸሸው ነው። ሁለት ደግሞ ገንዘብ ጸጋውን የነጠቀው ነው። ሁለተኛውን እንመልከት። አሁንም ላስቸግራችሁ። በትዳር ዘመኑ በሉ ያልተሳካለት ባለትዳር። በምን ዘመኑ? በትዳር ዘመኑ ያልተሳካላት ባለትዳር የሎጥ ሚስት ናት። ድንጋይ የሆነች። ዛሬም እንደዚህ አይነት ህይወት ያለን ሰዎች አለን። በትዳር ዘመናችን ያልተሳካልን ሰው። የአንድ ቅድስት ታሪክ ብነግራችሁ ደስ ይለኛል። በግብፅ ሀገር የትዕግስት እመቤት ትባላለች። እስቲ በማርያም ላስቸግራችሁ። የትዕግስት እመቤት በሉ። የምን እመቤት? ግብፃውያን አባቶች ልጆቻቸውን ሲመክሩ የትዕግስት እመቤት የሆነችን የዚችን ሴት ታሪክ በመንገር ነው። ስሟ ታኦድራ ይባላል። በስንክሳር ላይ ስሟ ተጽፏል። ቅድስት ናት። እቺ ታኦድራ አባትና እናቷ ለአቅመ ሔዋን ደርሰሻልና አግቢ አሏት። ከዛም እኔ ፍላጎቴ ምንኩስና ነው፣ ክርስቶስን የሙሉ ጊዜ አገልጋዩኝ እሱን ማገልገል ፈልጋለሁ። ሙሽርነቴ ሰማያዊ እንዲሆን የክርስቶስ ሙሽራ እንደሆን እፈልጋለሁ። እናንተ ደግሞ አግቢ ብላችሁኛል። አባቴ ንቄ እናቴን አቃልዬ ቢመነኩስ ደግሞ እግዚአብሔር አይቀበለኝም። ግድ የለም ከተቀደሰ ጋብቻ ደግሞ የተቀደሱ ቅዱሳን ይወጣሉ። ጋብቻው መቀደስ ነው። ጋብቻው ከተቀደሰ ዛሬም ቅዱሳን ይገኛሉ። ጋብቻን የሚባረከው የመሰረተው መስራቹም ራሱ ባለቤቱ ነው። የጋብቻውን ፈቃጅ ራሱ ነው። ጥሩ ነው አለችና ግን እኔ ማገባው በስጋውና በደሙ ነው አለች። አያችሁ ምርጫ በምንድን ነው አለች? በስጋውና በደሙ ነው። ከዛ ሻሉ ባላጩላት በስጋው ደሙ ቤተክርስቲያን ሞሸረቻቸው። ቃል ኪዳን አደረጉ። እንዲህ እያሉ ሲኖሩ በጣም ብርቱ ሴት ስለነበረች አንድ ሌሊት ተነሳችና ባክን ባሌ ወደ ቤተክርስቲያን እንሂድ። ሌሊት እኮ ነው፣ ሲነጋ ነው እኮ ምን ሄደው ከምስጢራት የምንሳተፈው በጠዋት በማለዳ ሄደን ነው። አሁን ሰዓቱ እኮ ከባድ ነው፣ ምሽት ነው፣ ሌሊት ነው። ሴት ነሽ፣ ብቻሽን ሄዳችም ፈተና ይገጥምሻል፣ ተይ አላት። በትዳር ዘመኑ ያልተሳካለት ምንድን ነው ያልኳችሁ? ባለትዳር። ልብ አድርጉ። ባልና ሚስቶች መለያየት የለባቸውም። ምን የለባቸው? ለአገልግሎትም ከቻሉ አብረው ቢቆሙ፣ ሌሊት ቤተክርስቲያን ቢሄዱ አብረው ቢመጡ። አያችሁ፣ ወደ ሆነ ስፍራ ሲሄዱ ቢቻል አብረው ቢሄዱ እንዳይፈተኑ። አያችሁ፣ ሴቶች ደካሞች ናቸው። እንዳይፈተኑ አትለዩዋቸው። ከቻላችሁ ገበያን ብትሄዱ እንቺም ሾፕ ለማድረግ ብቻ ብር ወርወረህ ላካ የምትሄድ አብራት ትከበራለች። እሷም በአንተ ነው የምትከበረው። እውነት ሐሰት ምን አዘማራችሁ? በእናንተ ነው የምትከበረው። እውነት ሐሰት። ስለዚህ አትለዩዋቸው ለማለት ነው። እና አይ አለች፣ ከቻልክ አብረን እንሂድ ተነስ። አይ ደክሞኛል አለ። በዛን ሰዓት በጣም ውብና ቆንጆ ሴት ስለነበረች የሚከታተላት አንድ ሰው ነበረ። ምቹ ጊዜ የሚፈልግ ሰው ነበረ። ሊያስነውራት የሚፈልግ ሰው ነበረ። ከዛ በኋላ ይቺ ሴት ተነሳችና በቃ ቤተክርስቲያን መሄድ አለብኝ፣ እኔ ያልተኛም በእግዚአብሔር ፊት ቆሜ ለእግዚአብሔር ምስጋና ማቅረብ አለብኝ፣ እኔ እሱን ማምለክ አለብኝ አለችና ተነስታ ሄደች። ስትሄድ
አጋጣሚ ሆነና ያ የሚፈልጋት ሰው መውጫና መግቢያዋን ይጠባበቅ ነበርና ተከተላት። ወደ ቤተክርስቲያን ስትሄድ ከመንገድ ላይ ያዘና አስነወራት። የሰማችሁኝ ነው? ምን አላት? አስነወራት። ለምነችው፣ ከአቅሟ በላይ ሆነ። አዘነች። እኔ በስጋ ወደሙ ነው የታተምኩት፣ እባክህን እኔ የከበረ ትዳር አለኝ፣ የኔ ትዳር ኦፊሻል የሆነ ነው፣ በቤተ ክርስቲያን የታወቀ ነው፣ ተወኝ እባክህን አለች። ለመነችው፣ ቢያላት አስነወራት። ወዲያውኑ ደግሞ ትቷት ሄደ ይላል። ምን ብሏት ሄደ? ያስነወረ ማመቼ አብሮ ይቆያል? የሚፈልገን ለስጋዊና ለጊዜያዊ ከሆነማ ትቶን ነው የሚሄደው። የሚፈልጉትን ካገኙ ትተው ይሄዳሉ። ትቶሽማ ሄደው እኮ የተሰጠሽ ብቻ ነው። ትቶህማ ሄደው የተሰጠች ብቻ እውነት አሰጥ እና ትቷት ሄደ። ሰው አልደረሰላትም። ጮኻለች፣ ጮቷን አልሰማላትም። አለቀሰች አለቀሰች። ሌሊት ነው እያለቀሰች ነጋ። እንዲህ አለች፣ ቆመችና ወደ ቤቴ አልመለስም አለች። ሰማችሁ? ለምን? ባሌ ቅዱስ ነው፣ ባሌ ንጹህ ሰው ነው፣ እኔ ደግሞ የረከሱ ሰው ነኝ። ባሌን እጄ አላረክሰውም። በቃ የኔ ትዳር በዘመኔ ያልተሳካልኝም ትዳር ከዚህ በኋላ ባሌ በንጽህና ይኖር፣ እኔ ደግሞ ስለሰራሁት ወንጀልና ኃጢአት ሄጄ ላልቅሳለች። እሷ ግን እኮ ፈልገው አልሰራችሁ። እሷ እኮ ተገዳ ያደረገችው ነገር ነው። ሄደች ወደ ገዳም። ከዛ እዛ ገዳም ስትደርስ ስትጠይቅ የወንዶች ገዳም ነው፣ ሴት መግባት አይችልም ተብሎ ተነገራት። እንደ ቅድስት እንባመሪና ታሪኳ ይመሳሰላል። እና በሌላ ገዳም አማራጭ የለም። ወደ ቤቷ ላለመመለስ ወስናለች። አንድ ጊዜ ቆርጣ የሄደችበት ነገር ነው። ስለዚህ ምን ማድረግ አለባት? ልብሷን ቀየረች፣ ጸጉሯን ቆረጠችና ወንድ መስላ አንገቷን ድፍት አድርጋ ወደ አባቶች ቀረበች። ወደዛ ወደ አባቶች ገዳም ማን ትባላለህ ተብላ ተጠየቀች። እሷ ምንድን ነች? ሴት። አባቶች ደግሞ ወንድ ናት ብለው በወንድ ነው የሚያናገሯት። ስሜ ቴዎድሮስ ይባላል ብላ ነገረችና በዚህ ስም ተዋወቀች። እንግዲህ ያው ስለምን መጣህ? አባቶቼን መስዬ በገዳም ላገለግል ደግሞም ስለ ኃጢአቴ ያለቀስኩኝ ያ ጥቂት ጊዜን ሙሽራው ክርስቶስን በዚሁ ገዳም እንድጠብቅ እናንተ አባቶች እንድመስል ነው አለች። እና አባቶች እስቲ እናይሻለን፣ እንፈትንሻለን፣ እያገለገልሽ እየተላላክሽ ትዕግስትሽም እየተፈተነና ያለን አሏት። በገዳም እንድትኖር ተፈቀደላት። አባ ቴዎድሮስ ወንድ መስሎ፣ ቅድስት አውዳ ሴት ሆና ግን ወንድ መስላት ቴዎድሮስ በሚለው ስም አባቶች ሲልኳት በፍጥነት ሲጠሯት አቤት ትላለች፣ ሲልኳት ወዴት ትላለች። እንዲህ እያለች ለረጅም ዓመታት ካገለገለች በኋላ ብዙ ፈተናዎችን አልፈሃልና አባ ቴዎድሮስ አሁን ላንተ ቆብ ተፈቅዶልሃል፣ መመንኮስ አለብህ አሉ። ገዳሙን ወሰነለትና መነኮሱት። አባ ቴዎድሮስ ተባለ። የሰማችሁ ነው አይደል? አባ ቴዎድሮስ ተባለ፣ መኖር ጀመረ። አሁን ፈተና መጣ። ትዳሩ ፈተና አለው። የእናቴ ልጅ ምንኩስናው ፈተና አለው። ምን ፈተና የሌለበት አለ? አንዳንዱ ሞኞች በትዳር ሕይወታቸው ውስጥ ፈተና ሲበዛባቸው እንደው እጭ ምንኩስና ይሻለኛል ብለው እንደው ማስፈራሪያ አድርገውታል። አይደለም፣ ሁለቱም ማትረፊያ ነው። የእናቴ ልጅ የተሰጠ መክሊት ላይ ብትቆይ ነው የሚሻለው። እውነት አሰጥ እውነት አሁንና አንዳንድ ጊዜ ደግሞ ሰው ሲከስር አይደለም ገዳም የሚሄደው፣ ሲያጣ አይደለም ገዳም የሚሄደው። መጽሐፍ የሚናገረው የቅዱሳን ገድልም የሚያወራው ሙሉውን ነገር ትቶ ነው የሚመነነው። በጉድለት ሰዓት አይደለም፣ በክስረት ሰዓት አይደለም፣ ዘመድ ሲሞትብህ አይደለም፣ ከእጅ ያለው ሲበተን አይደለም፣ ቤት ጭቅጭቅ ሲነሳ አይደለም። ደስታ የሆነ የሞቀን ቤት ነው ለእግዚአብሔር ትቶ መውጣት፣ የሞላውን ጎጆ ነው እንጂ ትቶ መውጣት። የእናቴ ልጅ ይሄ ነው ምናኔ የሚባለው። እና ፈተና መጣ። እየሰማችሁኝ ነው? በትዳር ውስጥ ፈተና ገጥሟታል። እየሰማችሁኝ ነው አይደል? ደግሞ መነኮሰች። አሁንም ፈተና መጣ። ነግሮናል እኮ የክብር ባለቤት በዓለም ሳላችሁ መከራ አለባችሁ አለ አይደለም? ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሎናል። ፈተናው ምንድን እንደሆነ ታውቃላችሁ? ወደ ገዳሙ አበምኔት ክስ መጣ። በዚህ ገዳም ያለ አንድ መነኩሴ አንድ ሴት አስነውሮ ልጅ ወልዷል ተባለ። አበምኔቱ ደነገጡ። የገዳሙን ማህበር ሰበሰቡና ሕፃን ልጅ ያዘች ሴት አለች። ማን ነው እስቲ ከዚህ ውስጥ በደንብ ለይ፣ አንቺን ያስነወረሽ የዚህ ሕፃን አባት ማን ነው እስቲ እንወቀው ሲሉ አባ ቴዎድሮስ ጋር መጣችና ለዚህ ነው አለች። እሱ ግን ምንድነው? አባ ቴዎድሮስ ምንድነው? ያያችሁ ፈተና ይመጣል። የትኛውም ሕይወት ፈተና አለው። በዘመኑ ያልተሳካ በትዳር ዘመኑ ያልተሳካላት ባለ ትዳር ምንናም ደግሞ በምናኔዋ ደግሞ ሌላ ፈተና ቆብ የሚያስወልቅ ፈተና መጣ። ይኸው ከባድ መስቀሉን ስትይዘው መስቀልን የሚያስጥል ፈተና ይገጥማል። በትዳር ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ።
ትዳርሽ ውስጥ ጠብቂ። ያልሞላ ነገር ካለ ያልተሰካካ ያልሰጠሽ ነገር ካለ ጠብቃ እስኪሰጥ። ባይሰጥህም በጉድለት ልታመሰግነው ግዴታህ ነው። የተፈጠርንበትም ዓላማ ይሄ ስለሆነ እሱን አመስግነን ክብሩ እንድንወርስ ነው፣ ሌላ የለም። እና ለሱ ነው አባ ዳኒ ማነው ቴዎድሮስ ደነገጠ። በውስጥ እኮ ይታዘባል አይደል? ይሄ እንደው እንዴት ያለው ጅል ነው። ያው ሴት ሆኜ እንደው ልጁ ያንተ ነው ተብዬ እንደው አያሳፍርም? አዛኝቷል። ዛሬም ጣት የምንጠቆምባቸው ሰዎች ማንነታቸውን በስርዓት የምናውቃቸው ሰዎች አይደለም። አያችሁ፣ አናጣራም። ሁለት ጆሮ ተሰጥቶናል፣ አፋችን አንድ ነው። አያችሁ፣ አፋችን ስንት ነው? ግን ይኸውላችሁ በደንብ አይደለም የምናስገባው፣ የምናወጣው ነው የሚበልጠው። በደንብ አንሰማም። መተቸትን ነው የሚቀድመን። ማማት፣ መቆራረጥ፣ መከታተፍ፣ ታርጋ መለጠፍ፣ ቁንጮ መንጨት፣ ስም መስጠት፣ ይሄ ይቀናል። መፈትፈት እኮ ይሄ እኮ ነው። አያችሁ ምን እንዳለ ታውቃላችሁ? አባ ቴዎድሮስ አባቶቼ መነኮሳት እኔ ደካማ ልጃችሁን ማሩኝ። በቃ ደካማ ነኝ፣ ስጋ ነው የለበስኩት፣ የሚወድቅ ስጋ። እውነት ነው ሐሰት? እኛ እኮ መልአክ አይደለንም፣ እንወድቃለን። እኛ እኮ መልአክ አይደለንም። አያችሁ መላእክት እንኳን ራስ ወድቀዋል እኮ። እና ጽኑዓን አይደለንም፣ ደካማ ነኝ። በቃ ደከምኩኝ፣ በዝሙት ወደቅኩኝ፣ ይሄ ልጅ ተወለደ። አንድ ነገር ጥፋቴን በእናንተ ፊት አምኜላችኋለሁ። የሕፃኑ እናት ግን አንድ ነገር እንድታደርግልኝ ለምኑልኝ። ምን እናርግ? ሕፃኑን ታምጣና ትስጠኝ። ሰማችሁ? ከዛ በኋላ እንዳትጠይቀኝ። እሺ ተወሰነ። ሕፃኑ ለማን ተሰጠ? ንገሩኛ። ለአባ ቴዎድሮስ። አባ ቴዎድሮስ ሕፃኑን ታቀፈና ገዳሙ ደግሞ ምን ብሎ ወሰደበት? ለ7 ዓመት ገዳሙን ለቀህ ውጣ፣ ጾም፣ ጸልይ አሉት። የት ይሄዳል? ሕፃኑ ወተት ይፈልጋል፣ ሕፃኑ ምግብ ይፈልጋል፣ ሕፃኑ መተኛ ይፈልጋል። ቤት ይጾ አባ ቴዎድሮስ የተፈረደበት ፍርድ የዛ ሰዓት ነፃ ለመሆን እኔ ሴት ነኝ ቢል ከገዳም ይወጣል አይወጣም? ምክንያቱም የአባቶች ገዳም ነዋ። ገዳሙን ደፍራል ተብሎ ከገዳምም ይባረራል። አያችሁ ይሄ ነገር እንዳይሆንበት ይሄ ፈተናዬ ነው ልቀበል ብሎ ያልወለደውን ልጅ ይዞ ታቅፎ ወደ በረሃ ወጣ። በረሃ ሲወጣ አብሮት አማኑኤል ወጥቷል። ከተገፉት ጋር አለ አማኑኤል፣ ከተበደሉት ጋር አለ መድኃኔዓለም። ከዛስ በዋሻ ውስጥ ገባና ቶራ እንዲታለብለት አደረገ አማኑኤል። ሚዛን ቋ ታውቃላችሁ? ይመጡና ይታለቡለት። ሕፃኑን ያንን ወተት እያጠጣ ለ7 ዓመት እሱ እያለቀሰ እየጸለየ። በጣም የሚገርማችሁ ለ7 ዓመት በዋሻ ውስጥ በነበረው ቆይታ ስለ ራሱ ሳይሆን ያለቀሰው አባ ቴዎድሮስ ወይም እናታችን ስላስነወራት ሰው ነበር የጸለየችው። አይገርም? ከክብር ያሳነሳትን ሰው እግዚአብሔር ሆይ ማረው። በዝሙት የወደቀውን በዘመኑ ያልተሳካለት ወንድ ነው፣ በዘመኑ ያልተሳካለት ሰው ነው፣ ስሙት ቅድስናውን የነጠቀው ነው፣ ማረው፣ ይቅር በለው እያለች ጸለየችለት። እነኚህ ቅዱሳን ይጸልዩልን። ዛሬ ለረከስም ለተዳደፍ ነው አማኑኤል በእውነት ምህረት እንዲያደርግልን ቅዱሳን ያልቀሱልን። አያችሁ ነውር አድርጎ በደል በድሏት ከትዳሯ ለይቷት ይሄ ሁሉ ነገር ላደረገባት ሰው ምህረት ለመነችለት። እኛም ጠላቶቻችንን ይቅር የምንልበትን ልብ አማኑኤል ያድለን።